ኤውልስ አሁን አንቺ ማውራት አትችም፣ ኪራ ደግሞ አደጋ ነው ብሎ ወስኗል። ስለዚህ ይሄ ምስጢር እባክሽ በሁለታችን መሀል ይቅር እባክሽ ትላለች። ጽየም እንግዲህ መናገር አትችልም ተብላለች። ባይኗ አየቻት። ከዛ ኒናዬ መጣ። ኒናዬም ወገቤ እንክትክት ብሏን በማለት እንግዲህ በአሁኑ ሰዓት ሶስዬ አትናገርም አትጋገርም ተብሏል። እናማ ኒና በእጇ ገፍተር ታረግና እንዴት ነው ዘበናይ ትላታለች። ወይ ደላሽ አልጋው ትላለች። እንግዲህ ትናገራታለች። ጽናትም እባክሽ ተያት እሷ እኮ አሁን ተቀልዋ አይደለች። ከዛ በኋላ ሶሲ ዘወረትልና ጽናትን በጥፊ ትልሳታለች። ሰላም ውድና የተከበራችሁ አድማጭና ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ታበረታቱኝ ዘንድ በትህትና እጋብዛችኋለሁ። ለምታበረታቱኝ አመሰግናለሁ። እንግዲህ ከዚህ በፊት እንደምናውቀው ጽናት በቅናት መንፈስ ተነስታና በርበሬ አጥናት ነበር ሶሲን። እንደዚሁም ደግሞ ኒናና ጺም በመጨረሻ ተቀላቅለውት ነበር በርበሬው እንደምናውቀው። ሆኖም ግን መጀመሪያ ላይ በደንብ የታጠነችው ሶሲ ስለነበረች ሶሲዬ ላይ ትንሽ ጠንከር ብሎባታል። እናም በመጨረሻ እንግዲህ ሶሲዬ የምክድበት የላትም። እስትታገግምና እስትትድን ድረስ እዚህ ቤት ነው መሆን ያለባት ባለው መሰረት ኪራ ወደ ቤት መጥታለች። የሚያሳዝነው ነገር ደግሞ ወደ ቤት ከመጣች በኋላ አስታመሚዋ ማነች ካል እሷው ጽናት ነች። እና ኒናም እንግዲህ አፍ አውጥታባት ሶሲን ስትናገራት ነበረ። ከዛ በኋላ አዛይ ቅቤ አንጓች እንደሚለይ ሀገራችን ሰው ጽናት እባክሽ ተያት፣ እሷ እኮ አሁን መናገር አትችልም፣ አንደበቷ አትችልም፣ ስለዚህ አትናገሪያት ስትል እንግዲህ በዚህ ጊዜ ደሞ የፈላባት ሶሲ ብድግ ብላ በጥፊ ትግታል። እንግዲህ አቀጣጠለችው። ማቀጣጠል አንቺ ያምሻል ወይ ምን ብለሽ ነው አለቻት። ጺም ይኸውልሽ ባደረኩት ነገር እየጸጸተች ስለሆነ እንጂ ሌላ ጦስ እንዳልጨምር ብዬ እንጂ አይንሽን ነበር እማጠፋልሽ ትላለች ጽናት። ሰምኛለሽ ይሄን ነገር ድጋሚ አደርገዋለሁ ብትይ የምትጸጸችበትን ነገር አደርጋሻለሁ፣ እመኝኝ አለቅሽም አለቻት ጽናት። ይህን ስትል እንግዲህ ኒና አጠገብ ነበረች። እናም ይሄን አይደለም በርበሬ ሌላም ነገር ሲያንስሽ ነው፣ በርበሬ ላንቺ ሲያንስሽ ነው። ቀስ በይ እሳሉን ሰው አለ አለቻት ኒና። ወደ ኒና ዘወር አለችና አንቺን ብኮኝ ለአንድ ሰው ጽናት ነች በርበሬ ያጠነቻት ብለሽ ትንፍሽ ላለሁ ብቲ የእሷ ጣፋንታ ነው የሚደርስብሽ። አዎ የእሷ ጣፋ። ኒናም ሁሉም ታሄዱ በኋላ እንግዲህ ሶስዬ አውቃ ለመጠቀሚያ ስለፈለገችው እንጂ አንድ ቤቷ ተዘግቶ አይደለም። እናም አሁን ላደረግሻት ነገር ሁሉ ዋጋ አስከፍልሻለሁ። ይቅርታ እንዳልኩሽ አንቺንም ይቅርታ አስብልሻለሁ። አሁን እጄ ላይ ጥሎሻል፣ አለቅሽም። አንቺን ታልተበቀልኩሽ እኔ ሶስ ብሮም ወደ እነ ሰንዬ ቤት ሄዶ በራን ቆረቆረ። ከዛም ራኪ ከፈተች። ይቅርታ እሺ አንበሳው ጭራሽ እዚህ ድረስ መጣ አለችው። ምን ነው መንጣቴ አስገርገር፣ አንቺ ራስሽ አይደለሽም ወይ ደውለሽ ጠራሽኝ? ምን ነው መንጣቴ አስገረመሽ? አንቺ እኮ ነሽ ደወል። እንደውም እንኳን መጣህ፣ እንደውም እንኳን መጣህ፣ ደህና መጣህ አለችው። መቼም እርዳታ የሚፈልገሽ መሆን አለበት የጠራሽኝ አይደል? እርዳታ የሚፈልገሽ ነው ወይ የጠራሽኝ ይላታል። ኮራ ቀብረር እኔ ራኪ ነኝ ከአንተ እርዳታ የምፈልገው አለችው። ክብሮም አዎ፣ ምናልባት እዚህ ቤት ተኝቶ ከሚውለው ዱርዬ እህትሽን እንዴት እንደማላቀቅልሽ እና እህትሽን እንድለይልሽ ፈልገሽኝ የጠራሽ ነው የሚመስለኝ፣ እቤት ተኝቶ ከሚውለው ዱርዬ አላት። ራኪ ሰማኛለህ አይደለ? ሰኒ ከአንተ ቤተሰብ ጋር ጠብት ስለማትፈልግ አስቀርታኝ ነው እንጂ አሳይህ ነበር አለችው። ክብሮምም አደንፊኝ ትመጪ ምን ታመጭ ነበረ? አትደንፊብኝ እባክስ አላት። ራኪ ባል ላይ እጅህን አንሳና እማሳይህ ይሆናል አለችው። ራኪ ክብሮም ልታደርጊ ነው አላት። ራኪብም ልብ ያለው ያረጋል እንጂ አያወራም፣ ልብ ያለው ያረጋል እንጂ አያወራም አለችው።
ክብሮም እዚህ ወንድ ብኮኝ ኖሮ እህትሽ የማንም መጫወቻ አኮንም ነበር። በዚህ ወንድ ብኮኝ ኖሮ እህትሽ የማንም መጫወቻ አኮንም ነበር። የተሆኘም ምንም ያሳጣኋት ነገር የለም። ከማንም በላይ ተከብራ እንድትኖር እያደረግኳት ነው። ትስ ብኮን እኔም ፈርተኸኝ የፈረጠጥከውን ላስታውስህ እንደ እኔም ፈርጥጠህ ሄድከውን ላስታውስህ አለችው። ክብሮም ጀብድ ታወሪዋለሽ እንዴ? አንቺ እኮ ነሽ የእኛን ፍቅር ያበላሸሽው። ነገሩ የአንቺ ግፍ እሷ ላይ ደረሰና እሷ ተጎዳች። ደግሞ እንደ ጀብድ ታወሪዋለሽ እንዴ? የአንቺ ግፍ እሷ ላይ ደርሶ እሷ ተጎዳ። እንዴት ነው እባክህ በገዛ በሬ ላይ እንደዚህ እንድትናገር የደፈርከው? ክብሮም መጀመሪያ ያከበርኩሽ ለሰኒ ስል ነበር፣ ግን እንድትናገርኝ አልፈቅድልሽም። መጀመሪያ ያከበርኩሽ ለእህትሽ ስል ነበረ። አሁን ግን እንድትናገርኝ አልፈቅድልሽም። ሰማሽ? ይገርምሃል፣ እግዚአብሔር ትሰራን አንድ ነገር የረሳው ነገር አለ። እኔና እህቴን ፍርሃት የሚባል እኛ ቤት የለም። ስለዚህ መጀመሪያ ከእህቴ ትዳር ላይ እጅህን አንሳ። አይ ካልክ ግን የውሳኔ ሰዎች ደግሞ የትኛውንም ውሳኔ አይፈራም። ይኸውልሽ ሰኒን ደግሞ አፈቅራታለሁ። ስለ ሰኒ የማይገባች ቦታ ላይ ነው ያለችው። ስለዚህ ደግሞ ሰኒን የግል ያረጋታል። ሰኒ መጣች። ምን እያረጋችሁ ነው አለቻት። ጀግናው ይኸውልሽ ትናንት ለምን ቀረሽ ብሎ በአካል በሬ ድረስ መጥቷል። እየደወልክ የምጨቀጭቀኝ አልበቃ ብሎ ነው በአካል የመጣኸው አለች ሰኒ። ክብሮም ምንድን ነው የማትረጅኝ? ፍቅር እግርሽ ላይ እንዲጥለኝ ያደረገኝ እንጂ በሰዓቱ እኮ ምን ያህል እየተከበርኩ ሰው እንደሆንኩ ጠንቅቀሽ ታውቂ ነበር። አሁን እኮ ድራማ ሁሉ አብቅቷን። ለምንድን ነው አምኖ መቀበል ያቃተህ አለች ሰኒ። ክብሮምም ጭራሽ እኔ ነኝ አምኖ መቀበል ያቃቃ? ማን ነው? የሰው ቤት እየበጠበጥክና እየረበሽክ እኮ ነው ያለኸው። በዚህ ስራ ደግሞ ልታፍርና ልትሸማቀቅ ነው የሚገባ። ፍቅር እኮ ማንንም አሳፍሮ አያቅም። ፍቅር አሳፍሮ አያቅም አለ ክብሮም። ራኪብም አንተን ግን ጅል እያረግ አላወክ ልንገርህ ብዬ ነው። አንተን ግን ጅል እያደረግ ነው። ማሳፈር ብቻ ሳይሆን ወደ ጅልም እየወሰደህ ነው። ያው ታላወክ ልንገርህ ብዬ እኮ የሚገርመኝ ለእህቴ ቆረቆራለሁ ተምትል አንድ ታላቅ እህት እንደዚህ አይጠበቅም። እንዴት እህትሽ ስተት ስትሰራ ዝም ትያታለሽ? ክብሮም እንዴት እህትሽ ስተት ትሰራ ዝም ትያት ነው ስተቴ አለች ሰኒ። ጆከር ማግባቴ ነው ስተቴ አለችው። ክብሮምም እዛውም እርሜ ልክሽን እንደ ጥርስ የሚጠዘጥዝሽን ትልቅ ስተት አላት። ሰኒማ አንተ ነህ። ምናልባት ጆከር ዛሬ እኛ ቤት ተጠግቶ ይሆናል፣ ነገ ግን የተሻለ ነገር ያገኛል አለች። ራያህ አይደለ ምን ያህል የውሳኔ ሰው እንደሆነች። ለዛም ነው ከጎኗ የቆምኩት። አንተ ግን ማንም ካጠገብህ የሚቆም የለም። ኪራም ምክንያቱም ስተት ነህ። አዎ ዝቅ ስትሉ አይቼም አላቅም፣ ግን ዝቅ ብዬም አላቅም፣ ግን ከፍ ላለሁ ያኔ ትለምኑኝ ይሆናል፣ ግን ደግሞ ያን ጊዜ ይረፍዳል በማለት ትቷቸው የኪያዬ እናት የኔ ልጅ መሆንሽ ነው እንደዚህ ጭንቅ ያለ ሳለቻት፣ ኪያም አልተጨነኩም እማ ትንሽ ደብሮኝ ነው እንጂ አልተጨነኩም አለች። እና አረግም ድብርት ብቻ አይደለም የሚያስጨንቅሽ ነገር እንዳለ ነው የሚሰማ። ያስጨንቀኛም ብለሽ ነውማ፣ ደሞስ ለምን እጨነቃለሁ አለች ኪያዬ። እናትሽ እኮ ነኝ እንደ እጄ መዳፍ ነው ማቀሽ አይደለም። ፊትሽን አይቼ ጥላሽን አይቼ እንኳን እረዳሻለሁ፣ አውቃለሁ። ያስጨነቀሽን ነገር ዝም ብለሽ ነገር በልጅ ጉዳይ እየተጨነቅሽ ነው አይደለ አለቻት። እንግዲህ በብሩኬ ጉዳይ ነው። እናም እኔ ኪያ የኔ ልጁን ከዚህ በፊት እኔ እሱ ትንታኔ መስጠት ባልችል እንኳን አንድ ነገር በእርግጠኝነት ማውራት ይችላል። ልጁ ላንቺ የሚሆንሽ አይደለም። እኔ እናትሽ ላንቺ የምመኝልሽ ወንድ አይነት አይደለም። እሱ ላንቺ ፍቅር ላንቺ ባል አይሆንሽ። እንደ እምሳሳልሽና ብቻዬን እናትም አባትም ሆኜ ሁሉንም ነገር ሆኜ ያሳደግኩሽን ልጅ እንኳን ልድርስና እሱን አልመርጥልሽም። በቃ እሱ ላንቺ ባል አይሆንሽም
እኔ ብሌን እምሳሳልሽ በአንቺ ክብር እንደማልደራደር አንቺም ታውቂያለሽ። እዚህ ያለ ወንድ ከእንደዚህ ያለ ልጅ አጉል ፍቅር የሚባል ጨዋታ እንድትጀምሪ ፈጽሞ አልፈቅድልሽም። የምን ፍቅር ነው እምትይኝ? አለቻት ኪያዬ። እናቷም እንዴ የኔ አበባ ስሚኝ፣ እኔም ልጅ ሆኜ ነው ያደግኩት። በልጅነት መጥቼበታለሁ። ሁሉንም ነገር አውቃለሁ። ወጣትነትንም አልፌበታለሁ። አብዛኛውን ጊዜ በፍቅር ህይወት ውስጥ ተጠቂ የምትሆነው ሴት ልጅ ናት። ስለዚህን ጊዜ በደንብ ጠንቃቃና ጎበዝ ሆነሽ ማለፍ አለብሽ። አው ይቺ ጊዜ ክፉና ከባድ ነው የምኮነው። ስለዚህ ደግሞ ጠንቃቃና ጎበዝ ሆነሽ ይችን ጊዜ ማሳለፍ አለማ። እኔ እኮ ሴት ነኝ፣ ለዛውም ያንቺ ልጅ በእኔ ጀግንነት ተጠራጥረሽ ነው ስለዚህ ብቻ ተጠራጥረሽ አይደለም፣ ለሁሉም ጊዜ ነው፣ ለመጪው ጊዜሽ ዝህ ለልጆችሽ ጥሩና ታማኝ አብሮስ የሚቆይ አባት ምረጭላቸው። ጥሩና ታማኝ አባት ምረጭ። በጊዜያዊ ስሜት እንዳትታለሊ፣ የምታፈቅሪውን ሰው አስቀድመሽ ምረጩ፣ አስቀድመሽ አጥኒው። በጊዜያዊ ፍቅር እንዳትወድቂ፣ እንዳትታይ፣ በፍቅሩም እርግጠኛ ሁኚ አለቻት። ኪያየም እማዬ በእኔና በሄኖክ መሀል እኮ ምንም የተጀመረ ነገር አልነበረም፣ የተፈጠረም ነገር አልነበረም። ዝም ብለን እኮ የስራ ባልደረባ ብቻ ነን። ከዛ ውጭ ምንም የተፈጠረ ነገር አልነበረም ስትላት፣ ወይዘሮ ሀረግም የኔ ልጅ ግልጽ መሆን ብቻ ነው ያለብሽ። ፍቅር በሚባል ጨዋታ የማይሆን ነገር ውስጥ እንዳገቢ፣ ልሽ ዛሬ የምትወስኝው እያንዳንዱ ነገር ለነገ ለህይወትሽ ዋጋ ያስከፍልሻል። ዛሬ የምትወስኛትና የምታደርጊያት ለነገ እያንዳንዱ ነገር ዋጋ ያስከፍልሽ። እኔ ከእናትሽ መማር አለብሽ። ዛሬ የምመሰርችው እያንዳንዱ የህይወት ታሪክሽ ለነገ መሰረት አለው። ስለዚህ ከእኔ ከእናትሽ መማር አለብሽ። ሁሉም ነገር ዛሬ የምታደርገው ነገር ለነገው ለህይወትሽ መስበር ነው። ፍቅር ጠባሳ በቀላሉ አይድንም፣ በቀላሉ አይጠፋም። የፍቅር ጠባሳ በቀላሉ የሚድንና የሚጠፋ ነገር አይደለም። እንግዲህ ናሆማና ኪራ ቁጭ ብለዋል። የሆነ ሻዬ ቡናት ያሉ እና ናሆማም ኪራ መሆንሃል ሰላም አይደለም ወይ አለው። ናሆማ አደጋውን እንደማታረገው እርግጠኛ ነኝ አለ። ግን ደግሞ ሶሲ ወረቀት ሰጥታኝ ነበር ፂ እንዳላነበው ያላረገችው ጥረት የለም። ፂ እንዳላነበው ያላረገችው ጥረት አዳንተ ሁሉንም ነገር ትተህ በሰላም አኖርም እንዴ አለን። ሶሲ መናገር ካቆመች በኋላ የምታሳየ ባህሪ ልክ አይደለም። ሶሲ መናገር ካቆመች በኋላ የምታሳየኝ ባህሪ ልክ አይደለም። የሆነ የደበቀች ነገር አለ። ቆይ ምናልባት እሳቱን እሷ ለኩሳው ጭንቅላቴ ሊፈነዳ ነው አለ ኪራ። ግራ ገባው። በቃ ጭንቅላቴ ሊፈነዳ ይገባኛል። አንተ ግን መረጋጋት ነው ያለብህ። ጽናት ሰው የምትጎዳ ለመጉዳት ይህን ያህል የምትጓዝ ሰው አይደለችም ይላሉ። እንግዲህ ጽናትን በደግ ጊዜ ተዚህ በፊት የሚያውቋት ዛሬ ጽናት ተቀይራለች። ሲም ብትሆን እንደዚህ የምታደርግ አይመስለኝም። ነፍስ እኮ ነው፣ ቀልድ አይደለም አሉ። ግራ አላቅም፣ ግን ደግሞ ይሄ ነገር አደጋ አይመስልም። የሆነ የተደበቀ ነገር አለ። አሁን ተረጋጋ፣ በቃ ዋናው ነገር ሰላም መሆናቸው ነው። አሁን ሰላም ናቸው። ዝም ብለህ ተረጋጋና መጨረሻው ላይ ሁሉንም ነገር እናውቀዋለን አለ። ይህን አንድ ቀን ተዘረገው ግን ሌላ ነገር እናውራ። ምሩዬ እንድናት አለው ናሆም ኪራ ተምሩዬ ጋር ያለው ነገር በጣም ደስ ይላል። በጣም ሰላም ነን። እግዚአብሔር ይመስገን። አሁን ሰዓት ምን እያሰብኩ እንደሆነ ታውቃለህ? በቃ በይፋ አግብቻት የኔ ማድረግ ነው የምፈልገው። በይፋ መጋባት፣ ሰርጋችንን መሰረግ ነው የምፈልገው። ሀዊ ምሩ ባንቺ በዚህ ቤት ውስጥ ሰላም የሆነ ነገር እየታየ ነው። አሁን ባንቺ በጣም ደስተኛ ነው አላት። ምሩም እዚህ ቤት ተመጣሁ እኮ ነው ደስተኛ ይሆን ሆም ልብ ነው የሰጠኝ። ልጅ መውለድ ባልችል እንኳን እየተሟላ ቤተሰብ አለኝ። ችም እንደህት ሆነሽልኝ። እንግዲህ ህለኔ ወደ እነ ምሩ ቤት ሄደች። ሆኖም ግን ምሩዬ ወደ ሻወር ቤት ገብታ ነበረ።
የተቀበለቻት ሀዊ ነበረች። ምን ልትሰሪ መጣሽ? ልበጠብጭ ነው ወይ? አሁን ውጪ ከዚህ ቤት አለቻት። አይ እረፊ፣ አንቺ አይደለሽም የቤቷ እመቤት። ስለዚህ እኔን ልበጠብጥም ሳይሆን ለምሩ አንድ ምነግራት ነገር አለኝ። ከስተዛሬው የተለየ ነገር ምን አለሽና ምንድን ነው የምትነግሪያት? አሁን ዝም ብለሽ ውጪ ብትላትም አይ ልንገርሽ፣ እኔ ፈጽሞ ልበጠብጥ አይደለም፣ አንድ ነገር ለምሩ ሰርፕራይዝ አለኝ አለቻት። ምንድን ነው? እንደምታውቂው ምሩ ልጅ መውለድ አትችልም። እኔ ደግሞ ህይወቴ ተበጥብጧል። ልጄ እናቴ ጋር ነበረች። እናቴም የኔ ልጅ ማሳደግ ለዚህ ቢያንስ ልጄን ለነሱ ልስጣትና ልጄን እነሱ ምሩ እንድታሳድግ፣ እኔ ደግሞ ድጋሚ ወደ ህይወታቸው ላልገባ ላልመጣ፣ እኔ የመጣሁት ለዚህ ብቻ ነው። በቃ ልጄን ምሩ ታሳድግልኝ። እኔ ድጋሚ ወደ ህይወታቸው አልመጣም። እኔ ለሌላ ነገር ጠፈልጌ የእነሱን ህይወት ልበጠበጥ አልመጣሁም። በቃ የመጣሁት ለዚህና ለዚህ ብቻ ነው፣ ለሌላ ነገር አልመጣሁም ትላታለች። ምሩ አሁን ሻውር እየወሰደች ነው አለቻት። ሀዊ እባክሽ ሀዊ ትመጣ ፀሐው በጣም እባክሽ ትመጣ ፀሐይ መጥቶኛል፣ እግሬም አልታዘዝ ብሎኛል። እባክሽ እኔም እዚህ ቁጭ ብዬ ልጠብቃት፣ አንቺም ውሃንጭልኝ እባክህ። እንግዲህ እንደምናውቀው ያማረውና የደመቀው ጀመራቸው። ያማረው በነገራችን ላይ መጀመሪያ ላይ ኪራ ተቃውሞ ነበረ። ምክንያቱም ብሩክ ሴት አባራሪና ነው፣ ስለዚህ አይሆናትም፣ እህቴን ይጎዳታል ብሎት ከአንድ ቀን 2 ቀን አስፈራርቶትም ነበረ። ሆኖም ግን እኔ እኮ ተቀይሬያለሁ፣ ትናንት የነበርኩት አይደለም፣ አንተ ስራስ ትናንትናው ኪራ ነህ ወይ? ተቀይረሃን፣ እኔም አልቀየር መሰለ ሆይ በማለት ኪያዬም አምናው ነበር። ግን እንዳለመታደር ሆኖ ያቺ ጓደኛዋ ኤደን የምትባል ማለት ነው እሷ ነች ለዚህ ሁሉ ብጥብጥ አሳሳች። በነገራችን ላይ አንዳንድ ሰው ለመልካም ይሆናል፣ አንዳንድ ሰው ደግሞ ምቀኛ። እንደውም ገና ታያችሁት ማለት ነው። የዛ የመጣ ይለት ማታ ነበር ከልጁ ላይ አይኗን የጣለችው። ምንሽ ነው ምናምን ከመንገድ መታ ቆይ ረፍት ላድርግ እንኳን አላለችም። ትነግሪናለሽ ምናምን እናቷ ሀረግዬ ጸጥ ብላ ባለችበት እሷ በጣም አጣድፏት ነበር። እንግዲህ ማታ እንደዛ ስትል አመሸች። በማግስቱ አጠመደችው፣ ያው አሳሳተችው ማለት ነው። ከማሳሳቷ የሚበልጥ ደግሞ መታ እንደ ደህና ነገር በአንድ ጊዜ ነው የዘረገፈችው። ቀስ ብላ እንኳን ምን ያህል ተወጀዋለች፣ ምን ያህል ስታቂዋለች፣ አጥንተሽዋል ወይ ምናምን ብሎ የሰው ልጅ ቀስ ብሎ፣ ምክንያቱም ይችል የተወደ ይሆናል ልቧ ይሰበራል። አሁን እንደዚህ ብሎ መናገር ሲኖርባት ኤደን ባንዴ ነው ዝርግፍ ያደረገችው በቃ። እና ይህ በነገራችን ላይ ኤደን እውነተኛ ጓደኛ አይደለችም። እውነት የልብ ጓደኛችሁ እንደዛ አያደርግም። የልብ ጓደኛችሁ እንደዛ አያደርግም። ይሄ ምቀኝነት። በተለይ እንደምናውቀው እኛ ሴቶች ደግሞ ጓደኛችን የተሻለ ህይወት የተሻለ ላይ ከሆነች እንምቀኛለን ማለት ነው። ምክንያቱም የምናቃት እንግዲህ አብረው ነበር የመጡት። እሷ ግን በዛ ጊዜም ቢሆን ኪራን ወዳ አፍቅራ በጽናት ላይ ኪራን አፍቅራ በመጨረሻ መላው ሲጠፋት ነው ብን ብላ ሄድኩ ቻው ጓደኛ እንኳን አለቻትም። እንደዛ ሲዋደዱና ሲፋቀሩ ሜዳ ላይ ጥላት ነበረ ሄደችው ማለት ነው። ዛሬ ደግሞ ተመልሳ ስመጣ እዛችሁ ትንጥዬ ቤት ውስጥ የሚበሉ ምግብ አልነበራቸውም። ዛሬ ደግሞ እንደምናየው ከመልሳ ስመጣ ኪያ ሁሉ ነገር የተሟላ ቤቱ፣ ስራ፣ በቃ ሁሉ ነገር ነበረ እና ይሄ ምንድን ነው? ምቀኝነትም ጭምር ነው። እውነት ለመናገር ኤደን ምቀኝነት ጭምር ነው እንጂ ሌላ ነገር አይደለም። እንግዲህ ኪያም ያው ምን ታድርግ፣ በቃ በጣም ከብዷታል በአሁኑ ሰዓት። እንግዲህ ሌላው ነገርስ ይቅር፣ እንደዛ ትታስታምማ የነበረችውን እናቴን ሌላው ቢቀር እንኳን ቸው አትላትም። የሚደረግና የማይደረግ ነገር እንኳን ለይታ አታውቅም ወይ ትለዋለች። ብሩክም ኪያ አመሰግናለሁ፣ እጅግ በጣም አመሰግናለሁ፣ ውለታ መላሽ አድርገኝ ብለሽ እናትሽን አመስግኝ። እኔን ምስጋና ቃላት ለመስማት አይደለ ወይ እንደዚህ እያደረግሽ ያለሽው? ይኸው አመሰግናለሁ ድርሽልኝ አላት። እንዴት ነው የምታየኝ? እንዴትስ ነው እያደረግ ያለኸው?
እንዴትስ ነው እያሰብከኛል? እኮ ጥላትህ ወይንም ደበኛ አይደለም። ሲጀመር እንደዚህ ስርዓት የሌለ ሰው መሆንህን እንኳን አሁን ነው ያወቅኩት። ስርዓት አለመኖርህን የተረዳሁት አሁን ግን ታውቆሻል። በጣም እኮ እያስጨነቅሽኝ ነው ያለሽው። በጣም እያስጨነቅሽኝ ነው። ምንድን ነው አላት። ልረፍበት። ለምንድን ነው እኔን የምታስጨንቅኝ? ቆይ አንቺ ስራ የለሽም እንዴ? ስራ የለሽም? ለምንድን ልረፍበት ኪያ አላት። ኪያዬም አንተ እውነት በጣም የምገርም አጥፍተህም እንዴት በምን መደበቅ እንዳለብህም በደንብ ተክህነበታል። አጥፍተህም ጥፋትህን አታምንም፣ ትደበቃለህ፣ ትችል። ቆይ እንዴት ነው በዳይ ሆነ እንደተበዳ